እኔስ ማርያምን ወዳታለሁ። ኧረ ምስጋና እኔስ ድንግልን ወዳታለሁ 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 ሰላም ሰላም ውድ የፒኬቲቭ ተከታታዮቼ ዛሬም እንደተለመደው አልላችሁም በአዲስ መልኩ ሃይማኖት ቦታዎችን እንዲሁም የእምነት ቦታዎችን ዞር ዞር ብዬ አሳያችኋለሁ ብዬ ቃል ገብቼላችሁ ነበር። በራሴ ጉዳይ ስላልተመቸኝ አንዳንድ ቦታዎች ሳልሄድ ቀርቻለሁኝ። እቅዴ ውስጥ የነበሩ ቦታዎች ዛሬም አጋጣሚ ነው መንገድ ከጀመርኩ በኋላ ነው ይሄን ቪዲዮ መቅረጽ ሐሳብ የመጣልኝ ማለት ነው። በሰበቡ ላሳያችሁ የሚሄድበትን ቦታ ብዬ ነው። የረር በዓታ ማርያም እንሄዳለን ማለት ነው። ዛሬ ፕሮግራም አለ፣ በዓል አለ እዛ እሱን አብረን ሄደን የምናከብር ይሆናል። ሞተር አዘጋጅተናል። በሞተር አይኬድም ትንሽ ይከብዳል መንገዱ ምናምን ብለዋል። እስኪ እንሞክረዋለን፣ አብረን እናየዋለን ማለት ነው። ቤተክርስቲያኑንም እኔ አይቼው አላውቅም፣ ለመጀመሪያ ጊዜ ነው። በመኪና መምጣት ለምትፈልጉ የረር በዓታ ለመምጣት መጀመሪያ ከአዲስ አበባ ለምትነሱ ወደ ቢሾፍቱ ደብረ ዘይት በመናኸሪያ ከቃሊቲ ትይዛላችሁ። 47 ኪሎ ሜትር አካባቢ ነው። ከዛ በኋላ ከመናኸሪያ ታህሳስ 3 ነው። አሁን በየወሩ በ3 መኪና ይዘጋጃል። በቅጥቅጥ መኪኖች ማለት ነው። ባጃጆችም አሉ። 3 ሰው 1500 ብር ነው የሚጭኑት። በእነሱ መሄድ ትችላላችሁ ማለት ነው። እኔ ሞተር አዘጋጅቻለሁ። እንግዲህ መንገዱ አሪፍ እንደሚሆንልኝ ተስፋ አደርጋለሁ። አብረን እንሂድ። ይመቻችሁ። የረር በዓታ ማርያም ገዳም እንዲሁም ደግሞ የረር ስላሴ የሚገኘው በየረር ተራራው አካባቢ ነው ማለት ነው። የረር ተራራው ደግሞ ከኢትዮጵያ ውስጥ ከፍተኛማ ተራራዎች ወይም ደግሞ ከፍተኛ ቦታዎች መካከል አንዱ ሲሆን አይ ቲንክ ካልተሳሳትኩኝ 10ኛ ደረጃ ላይ የኢትዮጵያ ከፍተኛ ተራራ ቦታ ተብሎ የተያዘው የረር ነው ማለት ነው። ይሄ በምስሉ ላይ በቪዲዮ ላይ የምታዩት ተራራ የኢትዮጵያ ከፍተኛ ቦታ 10ኛ ደረጃ ላይ ያለው ነው ማለት ነው። ቤተክርስቲያኑም የሚገኘው በዚሁ አቅራቢያ ወይም ደግሞ በሱ ላይ ነው ማለት ነው። እንደምትመለከቱት ከ40 ደቂቃ የሞተር ጉዞ በኋላ አቧራ በአቧራ ሆነናል። ነጠላም ያላደረኩት ለዚህ ነው ማለት ነው። ውድ የፒኬቲቭ ተከታታዮቼ እንግዲህ ከ40 ደቂቃ በኋላ ደርሰናል በዓታ ማርያም ማለት ነው። አሁን ደግሞ ውስጥ ገብቼ ያለው ነገር ሙሉ በሙሉ ማሳያችሁ ይሆናል ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ሞተራችንን እዚህ ጋር ወንድሟን አግኝታለች፣ አቁመናታል ማለት ነው። አሁን ወደ ውስጥ እንገባለን። ፒኬቲቭ ይመቻችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አሁን ደግሞ ወደ ውስጥ እንግባ። ከውስጥ ነጠላ አድርጌያለሁ። ጃኬቲን ወይ አስቀምጠዋለሁ ወይ አወልቅና ወደ ውስጥ እንገባለን ማለት ነው። ፒኬቲቭ ይመቻችሁ።
ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ነፍሴ ትጠግባለች ስጠራት ስውል ነፍሴን ያከበርሻት ንጉሡን ወልደሽ ራቤን ያጠገብሽ ህብስቱን ይዘሽ ጓዳዬ ቢኖሩም ባዶቹ ጋኔ ከጎጆዬ ገብተሽ ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ስሟ ምግቤ ነው የድንግል ነፍሴ ትጠግባለች ስጠራት ስውል ከየሄድንበት ቦታ ስለማናጣቸው ሲሄዱ ባዶቻቸውን ስለማይሄዱ ብር ካላመጡ ሰዓት ማተር አድርገው ይመጣሉ። ስማቸው ቀጠልና ተባረጉት አላቸው እና እንዲህ ለማታ የሚያገለግሉ እናት ናቸው። ልጄ በጣም ታሞብኝ ነበረ። እዚህ ባታ ለማርያም ገዳም መጣሁ። 3 መነኮሳት እንደ ተመሳሳይ ቃል ነገሩ። ምን አሉኝ? ይሄንን ገዳሙን እንደ ታሞት 3 ጊዜ አዞሬውና ተሳልሞ ይነሳልኝ አለ። እሳቸው ናቸው ያሉት። 3 ጊዜ ዞረና ልክ በ3ኛው ሲሳለው ከላዩ ላይ እንደ እሳት እየተቦገቦገ ተነሳ። ልጅ አሁን ደህና ነው። ማን ይችላል? ማን ይችላል? ምዕመናን ማን ይችላል? ማን ይችላል? ለሱም ለሷም የደረሰላት መድኃኔዓለም ድንግል ማርያም ስሟ የተመሰገነው መድኃኔዓለም ስሟ የተመሰገነው። ይኸውላችሁ ይሄን ደግሞ አናውቅም። በፌስታል ሞልቶ ብር አትሮኖስ ስላት ስሜን ድንግል ማርያም ታውቀዋለች። ፌስታል ሙሉ ብር። ኧረ አመስግኑ፣ ኧረ አመስግኑ። ምስጋና የለም። 200 ለእናቴ ተሳልኩ 200 ለራሴ። ኧረ አመስግኑ። ምን ልበለው ይሄን ነገር? እሺ እናቴ አንብበን ስለት 10,000 ብር። ኧረ በሩን ከፈት ከፈት አድርጉላቸው። አስራት በኩራት 10,000 ብር። ስሜን ድንግል ማርያም ታውቀዋል። የዛሬ ዓመት ፊት ለፊቷ ቆሜ ነግሪያት ነበረ ለድንግል ማርያም። ድንግል ማርያም ግን ፈወሰችኝ። ይሄው ሐሳቤ ሁሉ ተሳካ። ለክብሯ መገለጫ 10,000 ብር አመጣዋል። ኧረ አመስግኑ፣ ከፍ አድርጋችሁ ስላለብኝ እኔስ ማርያምን ወዳታለሁ። ኧረ ምስጋና እኔስ ድንግልን ወዳታለሁ፣ ወዳታለሁ፣ ወዳታለሁ። የመልአኩ የቅዱስ ገብርኤል ረድኤት በረከት ተሳታፊ እንድትሆኑና ንብረታችሁን በእጃችሁ እንድታስገቡ ሲሉ ቤተ ክርስቲያን ጥሪዋን ታስተላልፋለች። ይሄን ስዕል እየወሰዳችሁ ማለት ጋቢ እየለበሳችሁ እንደማለት ነውና ጥር 2 ለሚዘጋጀው ባዛር ተሳታፊ እንድትሆኑ ጥሪዋን ቤተ ክርስቲያን ታስተላልፋለች። ይሄ ነው መልእክታችን። እንግዲህ እየሰጣችሁ ያላችሁ ጋቢውን እዚህ መልበስ ትችላላችሁ። እየሰጣችሁ ያላችሁ ቶሎ ቶሎ እየሰጣችሁ እንግዲህ ብፁዕነታቸው መካከላችን ስላሉ ሰዓት እንዳይሄድብን እሳቸው ደግሞ የሚያስተምሩ ዲስከሽን የኤረር መንገድ ስራ እንግዲህ አካውንት በኋላ እነግራችኋለሁ የምነግራችሁ ይሆናል። ስለዚህ እየሰጣችሁ ያላችሁት የጋቢውንም ብፁዕነታቸው ትምህርትና ቃለ ቡራኬና ትምህርቱን የሚሰጡ እሳቸው ስለሆኑ ብፁዕነታቸው በቆሙበት ለጥቂት ደቂቃ በኋላ የብፁዕነታቸው መልካም ፈቃድ ከሆነ
እንግዲህ እስከዛ ጋቢ የምንለብሱ ሰዎች ይሄ እናንተ ሀብት ነው፣ የእናንተ ንብረት ነው፣ ንብረቱን በእጃችሁ አስገቡ እያልን ጥሪ እያቀረብን ነው። ከአዳማ ድረስ ታላላቅ አባቶች መጥተው ስዕል አድኖን ይዞ መጥተዋል። የቅዱስ ገብርኤልን ስዕል ብፁዕነታቸው በቆሙበት በኋላ በጥቂት ደቂቃ ውስጥ ተሰልፋችሁ አንድ አፍታ ብፁዕነታቸው ባርከዋችሁ ስዕሉን የምትወስዱ ይሆናል። ኦ ድንግል ህብስተ ምድራዊ ዘተሰይሳይኪ አላ ህብስተ ሰማያዊ። የተከበሩ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መላከ ሳህል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል መላከ ምሕረትና የዚህ የቢሾፍቱና አካባቢ ወረዳ ሊቀ ካህናት፣ የዚህ የታላቁ ገዳማችን አስተዳዳሪ፣ የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች ሁላችሁም እንደምን ዋላችሁ? እንደምን አደራችሁ? እንደምን ቆያችሁ? ቸርነቱ የማያልቅበት አምላክ ቅዱሳን እግዚአብሔር በሰላም በጤና ጠብቆ ስላደረግልን ነገር ሁሉ እንድናመሰግነው ወደፊት እንዲሆንልን ሁላችን የተለያየ ሀሳብ በውስጣችን አለና እሱን ደግሞ እንዲሰጠን በአደባባዩ መቆም የማይገባንን እኛን በቅድስና ስፍራ ጠርቶ ያቆመን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ወንድሜ ከፈተና ድኖልኛል ትልቅ ጥላ አመስግኑ፣ አመስግኑ፣ ከፍ አድርጋችሁ አመስግኑ። ጥላ እያዞራችሁ ያላችሁ ጥላውን መልሱ። ጥላ እያዞራችሁ ያላችሁ ባካችሁ ጥላውን መልሱ። አይቀማችሁ ስልካችሁን እስቲ ሁላችሁም አውጡና እንዲህ ፊት ለፊታችሁ ያዙት። እስቲ ያውጡት። ለማንኛውም በዛውም ለሌባ ጥንቃቄ ይሆናል። ለሌባ ጥንቃቄ ይሆናል። በእጃችሁ ይዛችኋል። አሁን ፓተሩን ክፈቱትና መደወያው ላይ ግቡ። ልንገራችሁ፣ መደወያው ላይ አንድ ስልክ ልነግራችሁ። ስልኩ ደግሞ ወዲያው ስትደውሉ መልስ የሚሰጥ ነው። ልጅ የጠየቀ ልጅ፣ ሀብት የጠየቀ ሁሉንም በችግር ውስጥ ስትሆኑ የምትደውሉበት ስልክ ነው የምነግራችሁ። እውነቴን ነው። ከፍታችኋል ስልካችሁን። አንድ ወንድማችን ደውሎ ሚስኮሉን አሳይቶኛል። ስልካችሁን ከፍታችኋል። አሁን ከከፈታችሁ አሁን መደወያው ላይ ትገቡና አንድ ቁጥርን ጻፉ። መሰላል ምናምን የለውም። አንድ ቁጥርን ጻፉ። ቀጥሎ 40 ጻፉ። ደስ ይበላችሁ። 40 ጽፋችኋል። ከዛን የእመቤታችን እናት የምትውልበት 11 ነው አይደል? 11 ጻፉ። 11 ጽፋችኋል። ጎሽ 11 ጽፉ። ጥሩ ነው። ከዛ አቡነ ሀብተ ማርያም የሚውልበት 26 ነው። 26 ጻፉ። አቡነ ሀብተ ማርያም እንዲጠብቁን 16 ጻፉ። ከዛ መስቀል 26 ማለት 26 ከዛ መስቀል ኢየሱስ ነው አይደል? 10 ቁጥርን ታዲያ ጽፉ። ጻፉ 10 ቁጥርን። እሺ 10 ቁጥርን ጽፋችኋል። 10 ቁጥርን ጻፋችሁ። ከዛ አጋዕዝተ ዓለም ሥላሴን ጻፉ። ስንት ቁጥር? 7 ቁጥር። 7 ቁጥር። ከዛ መጨረሻ የዚህ ቦታ ጠባቂ የሆነችዋን ድንግል ማርያም የተወለደችበትን 1 ቁጥር ጻፉ። አሁን ጽፋችኋል አይደል? እላይ የሆነች ቦታ መሰላል እንትን ምንድነች? ቲ ቁጥር አለች። እሷን ንኳትና ሰይፍ በሏትና ባታ ለማርያም ድንግል ማርያም ብላችሁ የሰበካ ጉባኤ አካውንት ነው፣ ሴቭ አድርጉት። ሰምታችኋል? ሰማችኋል? ከዛ ችግር የደረሰባችሁ በረሃ ውስጥ ሆናችሁ፣ መከራ ውስጥ ሆናችሁ፣ ስራ ቦታ ሆናችሁ፣ የተጣበበ ሰዓት ኖሯችሁ ድንግል ማርያም ድረሽልኝ ብላችሁ ድንግል ማርያም መልሱን ስትነግራችሁ እንደው ውለታዋን እንዴት ልክፈል ስትሉ ለካ ስትደውሉ እጃችሁ ላይ መልስ የሚሰጥ ነገር አለ። ወዲያው 1 ብርም ጠቅ ታደርጋላችሁ ማለት ነው። ሀሳቡ ግልጽ ነው። አምላክ ወላዲተ አምላክ ልጇ ወዳጇ ታማልድ ፍቅሯን በልቡናችን ጣዕሟን በአንደበታችን
አሳድርብን። በዚህ ስፍራ ተሰብስባችሁ እግዚአብሔርን ብላችሁ የመጣችሁ ሁላችሁ በልቦናችሁ ውስጥ የሚመላለሰውን በጎ ሀሳባችሁን ሁሉ እግዚአብሔር ያሳካላችሁ። በዓሉን የሰላም የፍቅር በዓል ያደርግልን። አባታችን ቅዱስ እግዚኦ መሐረነ ክርስቶስ አማሁ እንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ንስሐን ተቀብለ ኃጢአትን ይቅር የምትል የኔንም የወገኖችን ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር በስተ መጨረሻም የዓመት ሰው ይበለን ብለን በዓታ ማርያምን ተሰናብተን እኛም ወደ ቤታችን ተመልሰናል። ለማስታወሻነት እንዲሆነን ብለን ከዛው ከበዓታ ማርያም ገዳም የመስቀሎችን ገዝተናል። ወደ ቤታችን ተመልሰናል። የዓመት ሰው ይበለን። ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ